ግረኛ የሆነ መንግስትን እንኳን አልነካውትም በነጠላ ጫማና በካኪ ሜድ ደፋር ሻቢያ እንከባበር ምል ለዚህ ነው ደብረ ጽዮን ኩሽክ ያለች እኮ ዘናጭ እኮ ነች ደስ ይሁ አለባበሷ እኮ የክልል መሪ አትመስልም እኮ ጠቅላይ ሚኒስተር ፑቲን እኮ ነው የምትመስለው የኤርትራው መንግስት እኮ ተመልከቱ ነጠላ ጫማውን ያደርጋል በግ ጠባቂ እኮ ነው የሚመስለው መሐሪ አትነካካይ ከንከባበር ሱቅበል ናገው ደስዬ ነይጽምዶ መስራት ይደሲ ደብረ ጽዮን እኮ እነዚህ ሎሚ አዟራ ያለ አይደል ስርዓት እንከባበር ስርዓት አብጽምዶና ስርዓት ይኸውል ኢሳያስ ምን ያልከው ለበጣ ያለማወቅ አይማለማወቅ ግዶፎ ስርዓት ግበር ልክዕና ኸይን ዘራረብ ስርዓት ግበር ሕጂ አባሽ ታዲያ ታሪክ አለካ አዲኤታ ገይራትካ ምስኪን አዲይ ናውፃ ታዲያ ኸይብልንለ አዲኤታ ገይራትካ ብሱስ ዓመታ ስኽጸርፋ ታረሳሕ ብሱስ ዓመታ ርጉም ሻዕቢያ ኪዱ ኸንከባበሪና ጽምዶና አብ ምክብባር እንበር አሁን ሌላ ፖለቲካ እንዳታስገባኝ እናቴን አሰብዬ እንዳላስነሳይን ህዝብ ነገር ያሉ ባንተ በስጨት ነው በቀደም አሰብ ያልኩት እና ግባንት ደከከና ሰማ ሕጂ ደም አሰብ ያልኩት ግባንት አሁን አዳምጠኝ ወደ ሃሽታግ ትግሬነት እንሂድ አረ በእናትህ ተዋቸው ነው ልጆች በኪዳን ምረት አንተ ማታመጣው ሰበብ የለም እናኔን ማሪው እሷም ራሱ ቆልቷት ትስቃለች እሷም ቆልቷት ደስ ብሏት ትስቃለች ደግሞ ቆይ ካም በኋላ አንቺ እኔ ቤት መጥተሽ ልበጥብጥ ብቻ ገጣጣ ትግሬ አይደለችም እንዴ ቆይ እኔ ምን አባቱ አቅለታለሁ ነኝ ለማትልም ታዲያ ምን አባቱ አይደለሁም ምናም ብላ አማራ ነኝ ብላ የአማራ ዘፈን ትላለች እኛ ልከናት እኮ አማራ ሁኝና ሰሪ ብለን ልከናት እኮ ይሄ ተሰቀጭ እኮ ነው ያይሏት እኮ በቃ በሷ ጉዳይ ላይ ደግሞ አጀንዳውን ሚዲያ ላይ እንዲራገብ እንፈልገዋለን ችግር አለ ኔትወርክ ይቆራረጥ እኔ ተኝቼ ነበር በሰዓቱ ፈልጉ ሼር እየተደረገልኝ ነበር ሼር ያራ ኮማንደር ነሽ ማን ነሽ እንዳለ ሼር ሲያደርጉ ነበር ማሪ ሀዋይ ሐውት ብላኪ ሀዋይ ማሪያው ያላለች እሱ ኤርትራውያን ኢትዮጵያ ምን አገናኘ አይ አይደለም እኔ አምቼ ነው ሰከንድ ሲቲዝን አምቼ ብያለሁ ይሄ ፓስተርው አሰብ የኢትዮጵያ ናት እያለ ሲጸልይ ነበር አንድ ቸርች ላይ ማሪ ታቋላ አብዲሳ ፓስተር አብዲሳ ጅቦአችን ሰላም ነው እርሶ ቸርች ላይ ነው አሉ አሰብ የኢትዮጵያ ናት እየተባለ ሲጸልይ ነበር እውነት ነው እግዚአብሔር ምድርና ያወረሰን አምላክ ደግሞ አንተ የኔ ምናምን እንዲባል ጉዳይ የለም ዘመጠቀም ነው እግዚአብሔር የፈጠረው መሬት ደግሞ እና ውሃ ስለጥጡ ስለፈደደ አስም የሚገኝ መሰለኝ ስርዓት አርግ ኢትዮጵያዊ ነው ትልቅ ሰው ነው እንደ ትልቅ ሰው እናወራ እንደ ትልቅ ሰው ነው ኢትዮጵያ ያው ማሪ ኢትዮጵያ ናት ብለን ስርዓት ደምን አልኩ እግዚአብሔር የፈጠረው ነው መጽሐፍ ቅዱስ የምታምን ከሆነ እግዚአብሔር የፈጠረው የኛ መመኪያ እና ጅቦ ለምንድን ነው አሰብን ያሳጣን ህወሓት ነው የሚሉት ለምንድን ነው ሐሳብን ተራሷ በብትመጣ አልመራትም ማናቸው እንደዛ የሚሉት ግን ተናገር ያሰብ ጉዳይ እኮ አበቃ አይደል አሁን በቃ እኮ አይደል አበቃ አብይም እጁን ሰበሰበ እነሱ መሳሪያቸውን አቀረቡ ወደ ቡሬ ነማሪም ገበጣ ይጫወቱ በቃ ዳሴ አሁን ጨዋታው ወደኛ ተጋሩ አርጓታል ትና ማሪ ሰምታል አይደል አብይ አህመድ ክሊኒንግ ምናምን ስራ ጀምሯል እኮ አሰብ ገብተው ጽዳት ስራ ከዛ ወደቡ ምናምን የሚሰራበትን መንገድ እያመቻቹ ነው አይደለም አርኩ ወደ አፋር ልጅ ተጠቅመው ድሮን እንዳንደፋደፍናት አላየህም
ኧረ ተው መሀሪ በእናትህ እኔ ወታደር ነኝ እኔ ፊት እንኳን ባይሆን አትዋሽ እኔ ፊት እኔ ወታደር ነኝ ገብቷል በቃ ተው ስለ ውትድርና ተው ሌላ ቦታ ሰክስ እንጂ ስለ ውጊያ በደንብ እናውቃለን ፓስተር መሀሪ ኔትወርክ ይቆራረጣል በጣም ፓስተር እየሰሙኝ ነው አዎ እየሰማሁሽ ነው አራት ነጥብ ኖ ሃሽታግ መሀሪ ኔትወርክ ትንሽ ይቆራረጣል ድምጽ እሺ ሃሽታግ ቀጥይ ቆይ ፓስተር መሀሪ የኔ ያልሽው መሀሪ ቆይ አንዴ የኔ ያልሽው አላልኩም ቆይ አንዴ እስቲ ጥያቄ ቁም ነገር እያወራን ነው ታው ቁም ነገር ትላለች እንዴ ማሪዬ እዚህ ቤት ውስጥ አንቺ እንዴ ደፋር የኛ እኮ ኢትዮጵያ ይኮነን ብንፋቀርም ብንዋደድም አንድ ላይ ነው ማለት አላበዛችሁም እሺ ትግሪ ነቀለስ ይሄ ያላለችም እኔ አሪ ሲሪየስ ባጣ ሰብ አይደለም ባጣ ጅግና በሐቄ የታለች ሃሽታግ ወጣች ባጣ ሃሽታግን አላጣም ብለው ነው መሀሪ ምንጭ አሰብን ባጣ ሃሽታግ እኮ አገር እኮ ነች እንዴት ነው ለኤርትራ ሳልፈን ምን አብዲስ ተጣሩ አቤት ለዘማችሁ ቆሰሙት ጅቦ አሁን ከማንነቴ አስነጥከኝ ከማንነቴ አሁን ደግሞ ከትዳሬ ልታለያየኝ ነው ንገረኝ እናቴን አታድ አላልኩም ቆይ ስማኔ ሆነ ለፓስተር ጥያቄ ያለኝ ፓስተር ሰላም ነዎት በመጀመሪያ እግዚአብሔር ይመስገን ሰላም ነሽ ሃይታግ አለው ኢትዮጵያ ያሟል እኮ ነው የምጠይቀው ጥያቄ አሁን ፓስተር እርሶ እንደ አንድ የሃይማኖት መምህርነቶት ከወደቡ በፊት ለህዝቡ ለምን ጸሎት አይጸሉም እዛ ኢትዮጵያ የምትባል ሀገር ላይ አማራ በማንነቱ እየተገደለ ትግራዋይ የዘር ማጥፋት ወንጀል ተደርጎበት አይቀድም አንቺ አልመጣሽም እኔና ጅቦ በጸሎት ነው ቤቱን የከፈትነው አልነበርሽም አሁን እርሶ ማለት ያለቦት ለዛ ሀገር ፕራይም ሚኒስተር ኖ መጀመሪያ የህዝቦትን ደህንነት ስለ ኢትዮጵያ ህዝብ እኮ ነው የምናወራው ስለ ጠቅላይ ሚኒስትሩ አይደለም አዎ አይ ወደቡን እኮ የፈለገው የኢትዮጵያ ህዝብ እንጂ እኮ ጠቅላይ ሚኒስትሩ አይደለም እኮ ይሁንስ ወደቡን እኮ የፈለገው አዳምጪ ወደቡን የፈለገው እኮ የኢትዮጵያ ህዝብ እንጂ ዶክተር እሺ እንግዲህ በዚህ በወደብ ማስመለስ ጉዳይ ላይ የአማራ ህዝብ አይመለከተው እኛ የራሳችን ፐርሰናል ችግር ስላለ እንዲሁም ትግራዋይ ደግሞ ራሱ ገና ከጦርነት አሁን ያገገመ እንደው አዲሷን ትግራይ እንኳን ለመገንባት በጣም የሚያስቸግር ሁኔታ ላይ ያለ ይሄ ሁላ ደግሞ የተፈጠረው በዛ ሀገር መንግስት ነው ሶ እርሱ አሁን እንደ ሃይማኖት አባትነቶት ሌላ ጦርነት ከሌላ ሀገር ጋር ከሚፈጠር ጸሎት ቢያደርጉ ወይም ደግሞ ይሄ የአሰብ ጉዳይ ወደ ጎን ተደርጎ የአማራ ህዝብ ህልውና ወይም ደግሞ የትግራይ ህዝብ የመኖር ህልውና ላይ እዛ ላይ ቢተኮር ምን ይመስሎታል አመሰግናለሁ በጣም ጥሩ ነገር ነው ያነሳሽው በጣም ወሳኝ ነገር ነው ያነሳሽው አማራ ክልል ላይ ችግር እንደሌለ ብዙ ነገር አይተናል ሰሞኑን ጠቅላይ ሚኒስትሩ ጎንደር ባህር ዳር አዳምጠኛ ቆይ መሀል ስለ ኢትዮጵያ ነው የጠየቀችኝ ቆይ ምንድነው ኔትወርክ ታፍኗል ሳዋ ነው እንደ ያለው መሀሪ ተረጋጋ እንጂ ስለ ኢትዮጵያ እኮ ነው ያወራ ያለው ቆይ ልውጣ ከዚህ ቦታ ልጅ ቆይ አይደለም ኢንተርኔትን እስኪስተካከል ስለ አሰብ ኢትዮጵያ ህዝብ የፈለገው አንፍራ አሁና ህዝብ እኮ ነው የፈለገው እንጂ አብይ እኮ አይደለም ፓስተር እኛ እኮ ነን እንግዲህ ህዝብ ማለት እኔም እርሶም ነን አይደል ቆይ አዳምጪ ቆይ አዳምጫ ጠየቅሽኝ አይደለም ኦኬ ጎ ሄድ ሶሪ አማራ ክልል ላይ ያለው ነገር እየተፈታ ነው አሁን ድርድር ሊጀመር እንደሆነ ሰምተሻል አይደል መልካም ዜና ልንገርሽ በዚህ አጋጣሚ ስለዚህ አሁን ጫካ ያሉ ወንድሞቻችንም ይገባሉ ተስማምተው ፓስተር ከማን ጋር ነው የሚደራደሩት ከክልሉ መንግስት ጋር ነው የክልሉ መንግስት እኮ የፌዴራል መንግስት አለቅላቂ እኮ ነው ከማን ጋር እንዴት አይነት ሸዋሸዋ ነው ግን አይደለም ቆይ ችግር የለም ካሉ አንዴ ችግር የለም ካሉ ድርድሩን ምን አመጣው አማራ ክልል ችግር የለም ብለዋል ያኮረፈ ሰው ይጠፋል እንዴ አንቺ ቤት ውስጥ ያኮረፈ ይልሽ
ያኮር ካረጋ ከበደ ጋር ነው ችግር የለም ማስበል በቃ ምርኮኛው ያውላ ምርኮኛ ኤአይ ነው ብለው ያስባሉ ጦርነት ስለሌለ ነው ወይስ ማርኩ ምን ታረ ምንኛ ማርኩ መከላከያ ዛምን ይሰራል ነው የፌደራል መከላከያ አሁን እናቴ አሁን ጫውታ ሽፍታ ታርጊብን እኛ አሁን ስለ ሀገር ስለ ኢትዮጵያ ነው ማውራት ላውራ ነው ኢትዮጵያ የምትባለው እኮ እዛ ምድር ላይ አማራ ሲኖር የምትባለው አትበያት እናቴ ኢትዮጵያ የምትባለው ሀገር ነው አንዱን ገፊ ፍሬንድ እኔ ትግራዋይ ነኝ ይቅርታ ተጋሩ ጦርነት ሊታወጅባቸው ጫፍ ላይ ነው ያሉት ደብረ ጽዮን ሰሞኑን መግለጫ ሰጥቶ ነበር እንዳለ መረጃ አብይ አህመድ ትንሽ ተደናግጦ በተለይ የሆነች ሙከራ ነበረች እሷ ሙከራ ከሽፋለች እንዲ ነው ብዬ ማብራራት አቅሙ የለኝም በዚህ ሰዓት ሻቢያም ትንሽ ጃስ ነገር ብሎታል መሰለኝ ሙሉ የትግራይ ሉዓላዊነት እንዲከበር እንደገና ደግሞ ህገ መንግስቱ ወደ ነበረበት እንዲመለስ አብይ አህመድ ደብዳቤ ወደ አውሮፓውያን አሜሪካውያን ጽፎ አስገብቷል ደብረ ጽዮን ይቅር ግበረለ ይኻ ንሻዕቢያ ግን በሐባር ክንወግአ ምናምን የሚል እንትን ደብዳቤ ደርሷል ማሃሪ ይስማ አይስማ አይሄንን አላቀም እና ምን መሰላችሁ አሁን ዛሬም ነገም እኛ ኢትዮጵያዊ ነን ማሃሪ ግባስቲ ቆይ ኢትዮጵያዊነቴን ትንሽ ልዘምርበት እሺ ማሃሪ እቺ ነገር ሰምታታል አልሰማሃትም መጀመሪያ በቅድሚያ I don't care ባለ ተሰልፋችሁ ነው ምን ታመጣላችሁ እስቲ ቆይ መጀመሪያ ለይካ አብይ አህመድ እንደዛ እንዳለ ሰምታሃል አልሰማህም I don't care አብይ አህመድ እኮኛ እንደ ዝምባ እናስበው ለምን አይመጣም ፎከረው አንድ አመት አሁን ቆይ አብይን መናቅ አይደለም አሁን ግን ሰምታሃል ይሄ ነገር እናት ይትሙት አልሰማህም ጌታ ባላ ይሆነን ኖ እንደዛ አይደለም ይሄ ምን አለ መሰለ የትግራይ ሉዓላዊነት ይመለሳል ህገ መንግስቱ ወደ ነበረበት ይመለሳል ገባ የፕሪቶሪያው ስምምነት ተግባራዊ ይሆናል እና እርቅና ወርድ ስለ ሻቢያ ሲባል እሱን ከደብረ ጽዮን ጋር መከራለሁ አለ አሁን እኔን ታከብረኛለህ አታከብረኝ አላከብርም ተሰልፈና ናውጣ ለምን ሞታው መፍራት ጌታ እንደዛ አይነት እንቅስቃሴ ተጀምሯል ለእናት ስቃለች ደብረ ጽዮን ግን እውነት አሁን አብይ አህመድ ይሄንን ሁሉ ካረገ ጽምዶን ያፈርሳል ግን አሁን ያዳምጡ እዚህ ጋር አብይ ማለት በጣም ተንኮለኛ እንደሆነ ወደ ፖለቲካ ይልመለስ ይሄንን የመንደር ወሬ ያቁም ይው አብይ አህመድ በጣም የተረገመ ሰው ነው ህገ መንግስቱ ወደ ኋላ ይመለሳል ወደ ነበረበት የትግራይም ሉዓላዊነት ይከበራል አዳምጥ ከዛ አስቡት ትግራይ ከኤርትራ ጋር የራሷን የሆነ ግንኙነት ማድረግ አትችልም ናቲት ያቋርጧል ምክንያቱም ህገ መንግስቱ ይፈቅድለታል የፌደራል መንግስት ነው እንጂ ከሀገሮች ጋር ግንኙነት ማድረግ የሚችለው የክልል መንግስት ፍጹም ከኤርትራ ጋር ግንኙነት ማድረግ አይችልም አያችሁ ይሄን ነገር ቁርጥ እኔ አብይ ተንኮለኛ እግዚአብሔርን ተንኮለኛ ነው በፈለጋችሁት ማሃሪያውን ይሄን አልሰማው አሁን ገብቶ ሊጮህብኝ አሁን እንዴት ነው የሚደረገው ማሃሪ ቁም ነገር ካላወራ የምትሳደብ ኮና አስወጣለሁ እንደዚህ ዋን ነገር እንደው እሺ አንድ ነገር ይኸውልህ የጭንቅላት ስለማይሰራ ነው ልክ እንደተበላሸ እንቁላል ስለረጋ ነው እንጂ እኮ አትስደበይ በስነ ስርዓት አውራኝ እየተናገርኩ ነው እንጂ ስድብ አይደለም ይሄ ይኸውልህ አዳምጠኝ መጀመሪያ አዳምጠኝው ይኸውልህ አወራህ ቤት ዘካው የትግራይ ሉዓላዊነት ይከበራል አለ መጀመሪያ አዳምጠኝ ይኸውልህ ፌክ ይኸውልህ ይሄማ ይኸውልህ እነሱን ለመብላት የሚያደርገው ድራማ ከሆነ እነዚህ ሰዎች የ70 ዓመት የ60 ዓመት ታጋዮች አይደሉም ደደቦች ናቸው ማለት አይገባቸውም ማለት ነው ይኸውልህ ምን ይሆና መሰለ እነሱ እኮ አይደለም የፌደራል መንግስት እኮ ነው ይሄን ነገር የሚያደርገው አብይም አይደለም እኮ ህገ መንግስቱ ነው የሚያስገድደው አንድ ክልል ከውጭ አገሮች ጋር ግንኙነት የማድረግ መብቱም እንትኑም የላትም በፌደራል መንግስት ነው የሚንቀሳቀሰው እነሱ ብለዋል እኮ ይኸውልህ የፕሪቶሪያ ውል ኦልሬዲ ራስ አፍርሰዋል ኤክስፓየርድ አድርጓል ብለውታል እኮ አሁን እኮ ተመለሰ አሁን ሰሞኑን በዚህ 3 ቀን እኮ የተሰጠው መግለጫ አሪፍ ነው ኦኬ የአማራን ኃይል በጉልበት ካላ የአማራን ኃይል በጉልበት ከእንትን ላይ ያስወጣቸው ማለት ነው ከወልቃይትና ከራያ ላይ ያስወጣቸው ከዛ ለትግራይ ላይ ያስረክብ አይደል እሱ ነው ቆይ ይኸውልህ መሬታችን ይመለሳል ካላችሁ የፕሪቶሪያ ውል ሻቢያ ወዴት እንዴ ኖ አንተ ፖለቲካ ያወራ ነው አይደል ቻሌንጅ አድርገኝ አሁን የሚደረግ ያለው ይኸውልህ
አብይ የሚላል ኦኬ የአማራን ኃይል ከወልቃይት አስወጣለሁ ወልቃይት ወደ ነበረው ይመለሳል አስረክባችኋለሁ ራያንም አስረክባችኋለሁ ካለ አሪፍ ነው አሁን እናንተ ከሱ ጋር ተስማሙ እኛ ደግሞ ችግር የለውም ከተገፋው አማራ ጋር ይዘን ምን እንደምናረጋችሁ እናያለን አሁን ትግራይ መሐል አዳምጠኝ አስጨርሰኝ አንድ ደቂቃ ስጠኝ ትግራይ አሁን ይሄን አድቫንቴጅ ብላ ከወሰደች ከተስማሙ እንደደብረጽን ትግራይ ምን ትሆናለች መሰለህ ሳንዱች መሃል ላይ ማለት ነው ሳንዱች እኮ አዳምጠኝ አንድ መልስ ይኸው አንድ ነገር አዳምጠኝማ ይኸው አዳምጠኝ ፕሊስ አንድ ናውጣ የራሱን ፖለቲካ ነው እንደሚሰራው በቤት ይጭራሽ እዛ ቤቱ እንደውሻ ያባረረኝ ናውጣ ምን ስለዝኾን ካይኻ ይኸው አብይ አህመድ እንታይ ገይሩ መስለካ መሐሪ አዳምጽ በደንብ ገይርካ ሕጂ ንዛ ጦርነት ከጅምራ ኢሉ ሪኻዮ ኣለኻ ደብረ ጽዮን ኢሳያስ አፈወርቂ ውን ጽግዕ ኢሎም ድሮን ውን ጠብጠብ አቢሎም ይመስለኒ አብይ አህመድ አብዚያ ደንጊጹ ናይ አፋር ኃይሊ አብ አፋር ዘለው ናይ ትግራይ ተቃወምቲ ሕጂ ሃም ዝወጹ ገዊርዎም ሕጂ ጭንቀት መጽ አብይ አህመድ እንታይ ኢሉ አብይ አህመድ ህገ መንግስቱ ወደ ወጣ ይመለሳል ተመልከት አንድ የትግራይ ሉዓላዊነት ይከበራል ዲዲአር ተግባራዊ ይሆናል ቶሎ ብሎ ፎርቶኮና ፎርታይም ሰይ ጭንቅላቱ ነው በጣም ባለጌ ነው ተመልከተ ከዛ ምንድን ያለ ደሞ ወልቃይት ላይ ያሰፈረው የተከዘ ዝምራ አብይ አህመድ እኮ ነው ራስ እኮ ነው ያስታጠቃቸው ራስ ለፖለቲካ ሽርሕ እኮ ነው የሆነች ነገር ብትመጣብኝ እቺን አደርጋለሁ እጠቀባታለሁ ብሎ እኮ እና መሐሪ ይሄ ሰው ይቀላል አይደለም ሕጂ ህገ መንግስቱ ከተመለሰ በኋላ ትግራይ ጽምዶነሽ ምንድነሽ የሚባለው ነገር ህገ መንግስቱ ይከለክላል አሁን እንደ ህገ መንግስቱ ደብረ ጽዮን ፈልጉ ምናምን አይደለም በቃ ህገ መንግስቱ እንዲከበር ከተባለ ይከበራል ማለት አሁን የትግራይ ኃይሎች ምንድነው የሚሉት እነ ደብረ ጽዮን ህገ መንግስቱ ይከበርልን አይደለም የሚሉት ህገ መንግስቱ ከተከበረኮ ትግራይ ከኤርትራ ጋር ያለው ግንኙነት ወዲያው ነው የሚቋረጠው ካልሆነ አደጋ ነው አቤት ፖለቲካ ልዕልና ራሱ ሳቀችና ተይትሙት አቤት ወቀቲ ኤክስዶስ ናስቲ ሻቢያ አስደንግጥልኝ ርዕሱ ግን ጠፋ በለ ይሄ የናሽታ ጉዳይ ናግባስ ጅቦ ኪዳነ ሐወይ አይተስአን እግዚአብሔር ያብቃን ኪዳነ ሐወይ እሺ አታልቀስ ይኸውልህ እኛ እኮ ችግር የለብንም እኮ ቼዝ እንዴት እንደምንጫወተው እናውቃለን አንተ እንደዛ አይነት ቼዝ አሁን ማሪ እኔ እናንተ በቁጣ ሳይሆን ወይ ደግሞ በጭቅጭቅ ሳይሆን አትቆጣሁም ለምንድን ነው ቤትን ዘግታው ግን እኔ ልክ ነኝ አይደለሁም ይኸውልህ አይደል የዶክተር አብይ ፖለቲካ አይደለም እኛ ህፃኖቹ አብይን ከዚህ ያውጣው ህገ መንግስቱ ይከበር ከተባለ ክልል ከሀገር ጋር ግንኙነት ማድረግ ትችላለች አችልም አይደል ይኸውልህ እሱ ስላለ እኮ የሚሆን ነገር የለም እነዚህ ሰዎች ምን እንደሚያዋጣቸው እኮ ኦሬዲ አልቋል ይሄ ሰውዬ ናለንገር ይኸውልህ ቻይና ሄደ አሁን ስለ አብይቶ ስለ ህገ መንግስቱ እኮ ነው የምልህ አንተ መናቴ የትኛው ህገ መንግስት ተጻፈ እንጂ የትኛው ጊዜ ሲከበር ታየን ነው ምን የምታወራው የተረገመኩ እኔ አሁን ግልጹ ልንገርህ ይኸውልህ አሁን አንተ አሁን ለአንተ መፍትሄ መስሎ የታየህ ነገር ላብራራለህ ችግር የለውም አማራን ኃይል እንዳልከው ራሱ ሰርቶ ይሁን ምን እየተተራመሰም ኦኬ ከቲዲኤፍ ኃይል ጋር ሆኖ ገፍቶ ያውጣው ችግር የለውም ማለት በአንድ ስልክ ጥሪ ያስወጣቸው እሱ ከፈለገ እንዴት ነው ክልል ኦኬ ችግር የለውም የአብይ አህመድ ሰራዊት በሙሉ ትግራይ ይምጣ ከኛ ጋር ሊዋጋ ትግራይ ይምጣ ይኸውልህ ትግራይ ይሰማል ድምጽ ታላል እኮ የጅቦ አዎ ይሰማል ይሄ ኮንማ በጣም እንዴት ነው ይሄ ኮነ በጣም አሪፍ ነው ኔትወርክን አስተካክል እስቲ መሐሪ በጠበጥከን እኮ በእናትህ የሆነ ጋዝ ስቴሽን አቁም እስቲ ቆይ አንተ እዚህ አረ እዛስ አቁሜ ነው የተበላሸው ፍሎሪዳ ቦርደር አረ የተኛ ሰው አለ መሰለኝ የሚያንኮራፋ ሰው አለ ቲዲኤፍ አውቆ ነው አካልተኛ ሚዩት አድርገው ቲዲኤፍ እንጆ እያደረገ ነው ተገላግሩ እንጆ እያደረገ ነው ያው ያንኮራፋል እንዴ ውሸት ነው ማለት አይ እኔ እንኳን የገባሁት ጅቦ አንተን ጥያቄ ለመጠየቅ ነው እሺ ትግራይ ከኤርትራ ጋር ግንኙነት ማድረግ አትችልም ክልል ከሀገር ጋር ግንኙነት ማድረግ አይችልም ነው እያልክ ያለው አንተ እኔ ደግሞ ይችላል ነው እያልኩ ያለሁት እንዴት አሁን የፌደራሉ መንግስት አይደለ እንዴ ከውጭ ማለት
የቁጭ ጉዳይ እንዴት እንደሚችል ልንገርህ እና እኔ እወጣለሁ። ምንድነው የኢትዮጵያ መንግስት ኢትዮጵያ እንደ ሀገር ኤርትራ የምትባልን ሀገር ሪኮግናይዝ አድርጋ ኤርትራ ጋር አፕሮች ማድረግ ለኢትዮጵያ መዋረድ አድርገው ምናልባት ኤክስፔክት ካደረጉት በክልሎችና በትግራይ ክልልና በኤርትራ መንግስት መካከል የሚኖረው ግንኙነት ምናልባት ፊት የሚያደርገው እሱ ነው ብሎ አስበው ሊሆን ይችላል። በዛ አናሎጂ ካየኸው ሊሆን የሚችለው እሱ ነው። ትግራይ እንደ ክልል ካየሃት ምናልባት በኢኮኖሚ በካፒታልም በህዝብ ቁጥርም ተመጣጣኝ የሚሆኑት የፌደራል መንግስቱ ኢትዮጵያና ኤርትራ ሳይሆን የትግራይ ክልልና ኤርትራ ናት። ምናልባት በዛ መልኩ አስበው እንዳይሆን አልገባኝም። እንዴት ትግራይ ክልል ናት አይደል? አንተ ኢንተርናሽናሊ አንድ ክልል ከፌደራል መንግስት ጋር ግንኙነት ሊያደርግ አይገባም። ኢንተርናሽናል ዲፕሎማሲ የሚሰራው በሀገሮች መካከል ነው እያልክ ያለው? በኢትዮጵያና በኤርትራ መካከል ግንኙነት ሊፈጠር ይችላል። የውጭ ጉዳይ ሚኒስትሮች እንደዚህ እንደምንለው እንጂ ክልል ብድግ ብሎ አሁን ኦሮሚያ ክልል ከሶማሊያ ሀገር ጋር ግንኙነት ማድረግ ይችላል። የፌደራል መንግስት ከሶማሊያ ጋር ላይችል ይችላል። ከሶማሊያ ጋር ላይችል ከኤርትራና ትግራይንስ እንዴት ለምን ምንድነው መሰለህ አሁን በኤርትራ መካከልና በትግራይ መካከል የሚደረገው ግንኙነት በሁለት ሀገሮች መካከል የሚደረግ ግንኙነት ሳይሆን በሁለት ክልሎች መካከል የሚደረግ ግንኙነት አድርገን ነው ኮንሲደር ነው። ለምንድን ነው ኤርትራ እንደ ክልል የምታያት? ማሪጃስ ማሪ ለአንተ ጥያቄ አለኝ። ማሪ አለ መጠየቅ ይቻላል? ጅብሮ ማሪ ጠይቀ ማሪ አለ አደባለግ ይወግሪሽ ማሪ መጠየቅ ይቻላል? ክልሎች ግንኙነት ማድረግ ይችላል። የአማራ ክልል ከትግራይ ከኦሮሞ ጋር ምናምን አለ እየሰማን ማሪ አንድ ጥያቄ ልጠይቅ ይሰማል? ይሰማኛል። ጎሄድ አሁን ቅድም ስትል ነበር። አሁን አንተ ማመን የምትችለው ውስጥ ያለውን ኃይል ነው ወይስ ቲክቶክ ላይ የሚያወራውን ሰው ነው ማመን የምትችለው? እኔ ውስጥ ያለውን ኃይል ነው የምተማመንበት። በቃ ስለዚህ ስሜታዊ የሆነ አንዳንድ ሰዎች አንተን ለመናገር የሚያደርጉ ነገር ማቆም ያለብህ። ጆን መዲድ ትናንትና የተናገረው ነገር አለ። እኛ ከኤርትራ ጋርም ቢሆን ይልቀይ እኛ ከኤርትራ ጋርም ቢሆን ተከባብረን ነው እንጂ ሳንከባበር የምንጣመደው ነገር የለም። ተከባብረን ይሄንን አምባገነን ስርዓት እንደምንጥለው ቃል እንገባለን ብሏል። ስለዚህ ውስጥ ያለው ኃይል ችግሩን በጠረጴዛ ዙሪያ ፈትቶ ይመጣል። ምንም ጥርጥር የለውም። እኛና ኃይል 4 ኪሎ ያለው ኃይል ነው። ገብቷል? አንዴ ላቋርጥ እዚህ ጋር ጁንታ ከኤርትራ ጋር ነው ይሄን ደደብ ተናገረ ብለህ ከዚህ ጋር መናገር አያስፈልግም። ቆይ ቀስ በል ልጠይቀው። ምን አልከኝ? ከሻቢያ ጋር ሆነን ነው እንዴ አብይ አህመድን የምንጥለው? ከአብይ ጋር ከሆነ ከሴጣን ጋር ሆነ አብይ አህመድ ለዚህ ሁላ ድርጅቶች ከሻቢያ ጋር እንድንገናኝ ጥያቄዎቻችን እንዳንመለስ ከሻቢያ ጋር የኢትዮጵያ መንግስት ነው፣ እኛ አይደለም። ጥፋቱን የጀመረው የኢትዮጵያ መንግስት ነው። ቆይ አንተ ልጠይቅ ነው አሁን የምን መሰለህ፣ እኔ እናንተ ትግራዋይ ነን እና ሻቢያን ይዘን ነው አብይ አህመድን የምንጥለው? እንደኔና እኛ ከሻቢያ ጋር ችግሩን በጠረጴዛ ዙሪያ እንፈታለን ማለት አብይን አህመድ እንወጓለን ማለት አይደለም። ይሄ ነው እንዴ እኮ አሁን የምልህን እየሰማህ የኛም አጀንዳ አይደለም። አሰብ ጅቡ የኛም አጀንዳ አይደለም። ከፈለጉ ባፋር ያወራሁት አሁን ስለመጣል ያወራ አይደለም። አብይን ስለመጣል እኮ ከሻቢያ ጋር ሆነን ነው የምንጥለው። መፍትሄ ካላገኘሁበት እንዴት ታዲያ መፍትሄው ምንድነው ታዲያ? እሺ ከአብይ ጋር ሆነን ሻቢያንስ ብንጥለው ምን ችግር አለ? እንደ ሐሳብ አብይን አምነኸው ማለት ነው። አንተ ሻቢያን ታምነዋለህ? ኢሳያስን ታምነዋለህ? ሻቢያን እኮ አምኜው እኮ አይደል? ለራሱ ሲል ሻቢያ ይታመናል፣ ለኛ አይደለም። ለራሱ ሲል አብይስ ቢታመን አይ አንዳንዴ ስሜታዊ ሆነን ምን እኔ ብዙ ጊዜ ስታወራም እሰማሃለሁ። ስሜታዊ ሆኜ አይደለም ማውራት፣ ትክክለኛ ሂሳብ ነው። ያው ጁንታ ወንድሜ እኔ እናንተ አሁን እዚህ ጋር መነጋገር እንችላለን። ገባ? ስንነጋገር ግን ስለ ትግራዋይነታችን አቤት ባይ አንተ ጁንታ ወንድምህን በጣም ነው የምታከብረው። ኖ አንዳንድ ሁለታችን መሀል ላይ እኔ ሌላ ሰው እንዲገባ አልፈቅድም። ምክንያቱም ሁለታችን ተግባብተን ችግሩን ፈተናል። እኔማ እገባለሁ። እኔም እኮ ትግራዋይ ነኝ። ናውጣ አይ ነው እኔ እና እሱ መሀል ማንም መግባት አይችልም። አሁን እምልህን የሰሞኑ ቀጥል። ትግራዋይ እንደ ትግራዋይነቱ ከሁሉም ጋር ተከባብሮ ሰላም አውርዶ መኖር ነው የሚፈልገው። ሉዓላዊነታችን እንዲከበር ህገ መንግስቱ ወደ ቦታው እንዲመለስ እንጂ ሌላ ፍላጎት ያለው ትግራዋይ ይኖራል ብለህ ታምናለህ? ወደ ስልጣን የሚመለስ ወይ ደግሞ አብይ አህመድን ከስልጣን አውርዶ የሚፈልግ የለም። ሰላማዊ ኑሮ ነው የምንፈልገው። ስልጣንም ይዘው የተጠቀመ አንድም ትግራዋይ የለም። የሐሳብ ልዩነታችንን ደግሞ መደማመጥ ነው ያለብን አይደል? አብይ አህመድም ኢሳያስ አፈወርቂም ለትግራዋይ እኩል ናቸው
እኩል ጅቦኒ እንተና ሐሳብ በተለያየ ቦታ ላይ ሳልደግፈው ቀርቻ አሁን እያልኩ ያለሁት ለምሳሌ አሁን አንተ እየመረጥክ ያለው ምርጫ ከ8ኛ ፎቅ ላይ ብትወርቅ ይሻላል ወይስ ከ2ኛ ፎቅ ስትባል እርግጠኛ ነኝ ከ2ኛ ፎቅ ስትወርቅ ፕሬጀሩ ይቀንሳል አትሊስት ከ8ኛ አይቀርም አንተ ግን እንደዚህ ነው አይደለም እያወራሁ ነው በስርዓት እውነቴን ነው ያልከኝ እኮ ከኤርትራ ጋር ሆነ ከ2ኛው እኔ ከልቤ ነው የማወራው አይደለም እኔ ኤርትራ አማራጭ ኃይል አድርጌ እኔ የአማራጭ ኃይል እንዳንተ አነጋገር ከ2ኛው ፎቅ ላይ ብንወድቅ ይሻላል 8ኛው አብይ አህመድ ነው 2ኛው ፎቅ ውድቀትን ጭራሽ አንፈልገውም እኛ ደግሞ እኔ ውድቀት አሁን እኔ አንተን ያስረዳውበት መንገር ነው እንጂ እኔም እንደ አንድ ትግራዋይ ማንንም ትግራዋይ ውድቀትን አይቀበልም የበላይነትም የበታችነትም የሚቀበል አይደለ ሁለቱንም ገጥመናቸዋል ታውቃለህ ብዙ አንደኛው ጋባዥ አንደኛው ተጋባዥ ሆኖ ገጥመናቸዋል ጋባዥ ተጋባዥ እኩል ገጥመናቸዋል እሱን ነው ማሰብ ያለብን አይደለ አሁን ይሄ አንደ ከአብይ ጋር ሆነን ከኢሳያስ ጋር ሆነን የምልነው ነገር እውነት የትግራዋይ ውድቀት ነው ብዬ ነው ማሰብ ትግራዋይ እንደዛ ላስብ ሂድና እኔ የሸገሩ ጁንታ ውስጥ ግባና ይኸውልህ 200,000 ሰው ያየውን ልጨርስ እኔ እንደዛ ታሐወይ ልጨርስ አንድ የስምዕታ ታርክ ያስቀየርከኝ ነው ወይ እጅግ እንደዚህ ነገር እኔ ላይ አይሰራም ይኸውልህ እኔ እያልኩ ያለሁት የችግሩ መፍትሄ እኛ ውስጥ ነው ብዬ ነው ማምነው አሁን ባለፈው የጀመርከው ዲያሎግ እኔ ተመችቶኛል እርስ በራስ ያወያየን አሁንም እኮ ይሄ ነው እርስ በርስ አዳምጠኝ ወንድሜዋ አዳምጠኝ ከኤርትራ ጋር ያለው ግንኙነት እኔ የምደግፈው የህዝብ ለህዝብ ስለሆነ እንጂ እንደ ቲፒኤልኤፍ ከመንግስት ጋር ያደረገችው ግንኙነት ግልጽ ግንኙነት የለም እስከለለ ድረስ ይሄን ፍጹም ብትገለኝ አላምን የኤርትራ ህዝብና የትግራይ ህዝብ ግን አንድ ህዝብ ናቸው በያምናለሁ መገናኘትም አብሮ የመኖርም የመዋለድም ግዴታ አለባቸው ብዬ ነው ማስበው በሁለቱ ሀገሮች መካከል ፍጹም ድንበር ባይኖር ሁሉ ደስ ይለኛል ህዝቡ አንድ ነው አንድ አይነት አስተሳሰብ ያለው አንድ አይነት እምነት ያለው በጣም ደስ የሚል ህዝብ ነው የኤርትራ ህዝብ ግን በሻቢያ በቲፒኤልኤፍ እና በብልጽግና በኩል ስትመጣ ግን ሁለቱም የትግራይ ጠላቶች ናቸው ገባ እንደ ህዝብ አይደለም እናወራ እኔን እኮ አላስከኝም ማን ጠላት አይደለም ማለት እኛ ሁሉም ጠላት ናቸው ሁሉም ጠላት ናቸው ማለት መሐሪ ይሻለናል ፒፒ ይሻለናል ምን ልነው ነገር የለም አሁን የሚሻለንኛ ሰላማችን ወይ ለምን በታወርኩ እኔ ምን አልኩኝ ነው አንተ ሻቢያ አይደለም አትፍራ ኦኬ አትፍራ እኔ ማምነውን ከአንድ ጊዜ አለ እኔ ማምነውን አስተሳሰብ ጅቦ እናንተ የእናንተን አድቫንቴጅ ስትናገሩ የኛን አድቫንቴጅ ደግሞ እንዴት እንደሆነ ልንገርህ ስማ ጅቦ የትግራይ ህዝብ የኤርትራ ህዝብ አንድ አይነት ህዝብ ነው ምናምን ቀቀዳ ብለው ቂጡስ አስቀምጠው ኦኬ አንተ ከዶክተር አብይ ጋር ሆነ ልትበላን እያሰብክ ይሄ አንድ ነው ምናምን መቼም አንድ አላልንም ብለሃል እናቴን አዳምጥ ይኸውልህ እኛ ይኸውልህ መቼም አንድ ልንሆን አንችልም በእንደዚህ አንተ አስተሳሰብ ገብቷል ባራዳ ያራድዬ ዶክተር አብይ ጋር ልትበላን ይኸውልህ የተዘጋጀ አላልንም አብይም ጠላታችን ነው ኢሳያም ስምጠላ አዳምጠኝ አሁን ይኸውልህ ቅድም ለሸገር ጁንታ ያልከው ምን አልከው መሰለህ ለምን ከአብይ ጋር ሆነ ሻዕቢያን አንጥልም አልክ ኦኬ አንደኛ ነገር እንገረኝ መቼም ነው ኢስት አፍሪካ ለጦርነት ማይቆሙ አልኩ እንደ ሐሳብ ነው ያመጣውለት አንተ ሰው አዳምጠኝ ይኸውልህ ሉዓላዊነት ኤርትራ አልኩ ተደፍራ እኛ አሜሪካ የምንቀመጥ እንዳይመስልህ እንደ እሳት ነው የምናነድ ማሪ ብርሃኑ ላይ ሆነ ነገር ሲላም መቆጣት ይጀምራል እኮ ጠብቁ ማሪ የሰማይ ነው እኔ እያልኩ ያለሁት ማሪ አሁን ነገሩ እየተጠመዘዘ ነው እንጂ እኔ እያልኩ ያለሁት አንተ አላልክም ይኸውልህ ጅቦ የምታስበው መንገድ ይኸውልህ እኔ ማስበው ልንገርና ማሪ ገብታ አውርደኸው በኤርትራ በኩል መፍትሄ አይሆንም ማሪ ይኸውልህ ጦር ሜዳ የሆነ መሰለ ልንገር ጅቦ እናት ያለችበት ትግራይ ነው ይኸውልህ ማሪ ይኸውልህ አሁን መሐሪ ትለዋለህ ጁንታ አይደል አንድ ነገር ልንገር መሐሪ ሐዊ ሻዕቢያውን ፒፒውን ንትግራይ ሓደ እዩ አንዳንዴ ከኤርትራ ጋር አብይ አህመድን እንጥላለን ለኔ የጅል ሐሳብ ትግራዋይ እንደ ትግራዋይ ሰላሙን ነው የሚፈልገው ህገ መንግስቱ እንዲመለስ ነው የሚፈልገው እኔ አሁን ሳወራ እንደዚህ ስሜቴን ተከትዬ ወይ ደግሞ የሆነ የፖለቲካ ቅዠት ዓለም ውስጥ ተኝቼ ምናምን አይደለም ማውራት የምፈልገው ያለውን ነገር ነው ማለት አሁን ለምሳሌ የቲፒኤልኤፍ አቋም ምንድነው ብትለኝ መሬት ላይ ያለው ነገር ነው ሰላማቸውን ነው የሚፈልጉት የፕሪቶሪያ ስምምነት ተግባራዊ እንዲሆን ነው የሚፈልጉት የትግራይ ሉዓላዊነት እንዲከበር ነው የሚፈልጉት ዲዲአሩን በተመለከተ ወጣቱ ወደ ስራ እንዲሄድ ይሄ ነው የሚፈልጉት አይደል ይሄ ነው አይደል ከዚህ ውጭ የለም እኛ አሁን እዚህ ገብተን እንዲህ ብለን አብይን ጥላለን ምናምን እንደዛ የሚል ቲፒኤልኤፍ የለም አንዳንዴ ያለውን ነገር አብረን እንደዚህ
ከጭንቅላታችን ጋር ዋህደ ነው ብንሄድ ጥሩ ነው እንጂ ስለ ስሜት አውራ ብትለኝ አሁን ማሪ በስሜት ነው ያወራው ትግራይ ጦርነት ይደረጋል ምን ይላል አይደለ ሐመድና ከንዋጻገለ እንደዚህ አይነት ፈከራ ውስጥ አንገባምኛ ሰላም ነው የሚፈልገው አሁን ለምሳሌ በኤርትራና በኢትዮጵያ መካከል ጦርነት ይፈጠራል ሲባል የቲፒኤልኤፍ አባላቶች ምን ሲሉ ነበር መሰለ ትላልቅ ባለስልጣናቶች ይሄ ግጭት ጥሩ አይነት ግጭት አይደለም ሰላም እንዲመጣ ነው የምንፈልገው ምናምን እያሉ ነው የሚያወሩት እኔም አሁን ይሄ ግጭት እንዲነሳ አልፈልግም የአሰብ ጉዳይ የምናምን ጦርነት በጣም መጥፎ ነው ትግራይ ክልል ሆነ አሰብ በኩል ሆነ በአፋር በኩል ሆነ ምናምን አይደለም ጦርነት እናወግዛለን ምን መሰለ ማሐሪ ሐዊ በስምዕት ዝኸውን ነገር የለ بسمعت زخوني لي بسمعت عند حقونه بزح خنزراربين انا اقول لمثالي اهون بسميت اورا بتلኝ አወራለሁ የራሴን ስሜት ለምሳሌ በአሰብ በኩል አብይ አህመድ ጦርነት ቢጀምር አብይ አህመድ አሰብን ቢቆጣጠር ከዛ አብይ አህመድ አሰብን ከተቆጣጠረ በኋላ በኤርትራውያን ጆኖሳይድ ምናምን ሲያደርግ እኛ ተጋሩ ደግሞ እንዴ ህዝባችን ትግራይ ትግርኛ ብለን ተነስተን አብይን አስወግደን እንደገና ደግሞ የኤርትራ ህዝብ እኮ አገዙን ተብሎ ከዛ አንድ ሆነን ትግራይ ትግርኛ ምትባል አገር ፈጥረን ወይ ደግሞ ትግራይ ንበይና ሀገር ኮይና ኤርትራ ንበይና ሀገር ኮይኑ ጥምር ጦር ዝህልወና ከም ኔቶ ከምዝ ኮይኑ ከም አያ እዛ ሐቀያ ግን ከም አያ ከሆን ግን ከም ስምዒት እና ተዛረብኩ ከም ስምዒት የዛረቡ ከም እንደዚህ አይነት የፖለቲካ ትንተና በዚህ ሰዓት ላይ አይሆንም ገባ ማሪ ከአይ ተኸቡንኛ ሕጂ አብይ አህመድ ከምዝ ገይርና ከምዝ ኢሉ ንጌታቸው ረዳ ፈሊጥና አብይ አህመድ ሊኽናዮ ሕጂ ኢትዮጵያ በሰለስ ናይ ኢታማጆር ሹም ክትምራሕያ ከምዝ ገይሩ ከም ሃገር ሐቀዩ ግን ናይ ሕልሚ ናኹም ሕልሚ ይዝኸውን እዚ ተረዲጋ አው ናባስ መራኻቱ ድብደባ ግብር ጆኖሳይድ ክፍጽም ንሕና ተጋሩ ናብይ አህመድ ክነባርሩ አበይቲ ጀነራታት ገለ ዘሎ በትግራይ ትግርኛ ገይራ በቃ የኤርትራና የትግራይ ጦር በበላይነት በተጋሩና ተመርሐ كما هاجر نيتو أدين مستخبابينا السايا خطخون جن سمعتاي بوليتيكات التانية يبالا أتم سبات بعقل خنزارة بجاكم بحري حوي تملس يا شجر جنتا تملس نحنا ثقار عجي سلامنا خندلي نتبي اللف زدليو سلامي أدل جنتا حوي تبي اللف زدليو سلامي ناي بريتوريا سممعنت كيف الرس ناي تقرايلو آلاوينت كيف الرس سلام دحننتنا خوحس كما يمزبلو زلو اللي دورت يانو كان كلهم امبر ناي طورنت النقاريت يلنا بزيا غنا حسب الله يقبا حجي بدرون ايكونان سمعتاي بوليتيكات انتاني يترفنا اتم سوات يترفنا خن الردادا ግን ኮነ ቀረ መጽዩ ከይዱ ትግራይ ትግርኛ ሃገር ክትኸውን ከም ያخسራህ ዘለው ንሕና ተጋሩ ድና ኤርትራዊ ክንኸውን ንሶም ዲዮም ተጋሩ ኾኑ ኣብዛ ሕጂ ሐሳብን እህም ክንባሃለላ ኣለና ምስ ኤርትራውያን ተለዲካ ሕጂ ኣብ ኢትዮጵያን ኤርትራን ዘሎ ኣርባዕተ ሓይል ኣሎ ዝናይ ኦሮሞ ሓይል ኣሎ ዝናይ ኣምሓራ ሓይል ዝናይ ትግራይ ሓይል ዝናይ ኤርትራ ሓይል ኣርባዕተ ሓይል من يزنبركخ من يمعرك وينزخيد من بزحان تنتان اللو أوشتي بوليتيكاوي زي الرئي زي دهساسن بوليتيكاوي تنتاني تاتالو نوشت مساعتها سلمت متيز بلكا بتاع هنا سبلا شو نجري اللي مثلا أختم عارج زصرون رستن فيكسن سيكسن محارين عاتو خيط اللواري شو الطاقة فكر عقل أيكون زخون بفكر زخون نجاري ترى ديك أبي أحمد كم زي قال ديك اللي هاي تري يحج كذا أكسدس نجوا أنت تعلق بوليتيكية أنت بوليتيكية ماشي بزحات نجارات علو بزحات نجارات بسمعت كين كيد حساسي بخان قدامي كان زخون زجبو أشي ناي إيري 360 أشي كذا እንዳልከው ነው እኛ ኤርትራውያን የትግራይ ችግር የራሷ ችግር ነው የአማራ ችግር የራሳቸው ችግር ነው የኦሮሞም የኦላ ችግርም የራሳቸው ችግር ነው በእነሱ ችግር የሚያገባን ነገር አለ ብዬ አላስብም ግን አንድ ነገር ኢትዮጵያ ውስጥ የመጣ አዲስ ፖለቲካ
ኧረ ሚውት አድርጉት። ማቲ ሻዕቢያ ሚውት ግበር። ኦኬ ኢትዮጵያ ውስጥ የመጣ ፖለቲካ ሁሉ ጊዜ የሚገርመኝ እኔ አንዴ ኤርትራ ታሪካዊ ጠላታችን፣ አንዴ ደግሞ እንደ ኤርትራ ባለውለታ በጨለማ ጊዜ አብራን የቆመች መመስገን ያለባት እየተባለ መከራችን ምን በላበት ተቋረጠ ይሰማችኋል ምዕመናን? ምንድነው ኔትወርክ ነው እንዴ? መከራችን ምን በላበት ፖለቲካ መቆም አለበት። አያገባንም። እኛ አብይ አህመድ አዳኑኝ እንዳለው አብይ አህመድን ማጥፋት ስራችን ነው ብለን እናስባለን። እዚህ ሚዲያ ላይ የሚንጫጫው ደግሞ አይደለም ውጤት የሚያመጣው። ለምሳሌ ጌታቸው ረዳ ሳኒታይዘር የሚባለው ቲዲኤፎች አዲስ አበባ ጣርማ በር ድረስ ይሰሩት የነበረው ጀግንነት ነው የሱን ንግግር ያሳመሩት እንጂ ሌላ አይደለም። የኤርትራ ሰራዊትም የኤርትራ ፖለቲከኞችን የሚያሳምርላቸው ንግግራቸው መሬት ላይ አስቲ አንዴ ልጨርስ አንዴ ላቋርጥ እየነካኝ እኮ ነው። አንድ ነገር እንደ እኔ ምን አገባኝ እኔ ስለ የትግራይ ፖለቲካ አንተ እኔ ራሴን ነው የምናገረው። አንዴ ሚውት አድርግ። አንዴ ጥያቄ አሁን እንደ ኤርትራዊ አብይ አህመድን እንዳዳን ነው እናጠፋዋለን አልክ። ያዳንከው ከማን ነው? ከትግራይ ከጣር ማህበር ስንመለስ ምንድነው እኔ ከትግራይ ያዳን ነው አልኩ እንዴ? አብይን ከማን ነው ያዳንከው ታዲያ? ጠይቀው። ራሱ እኮ የተናገረው ንግግር ራሱ ከማን ነው? ቆይ ከማን ነው ያዳነው? አረ ሻዕቢያ ብልጥ የለም እኮ ታውቃለህ። አሁን እኔ እንጅል አልኩኝ አብይ አህመድን አድነነዋል። ከማን ነው ያዳነው? መቼም ካብ ትግራይ ደብረ ብርሃን ከቲዲኤፍ እሺ። አሁን ደግሞ ማቲ ናይ በሐቅ ግን ትግራይ ክክበር ይብሉን። ትግራይ ክክበር ነው ክክበርን ፈረቃ ነበር ፈረቃ ደሓኒትና ሞ ክክበር ነው ሕጅስ አምሓራዩን ክክበር ነው ሕጂ በሓባር ኮይና ንአብይ ነጥፎ ክትብሉና ድሓር ክትወጥፎ ባልና እንደድሕኖ ባልና ነጥፎ ተኽዑሶ ቢልና እኮ ያዘላ ኩሉ ግዜ ጅቦ እሞ ከይዱ ክዱ አጥፎ ናዕና ግዶፉና በቃ እሳ ፅብቕቲ ሓሳብ ሕጂ ነብስኹም ከኢልኩም በጥፍኡ ናና ይትለኩምና እንተኢልኩም ንሕና ሰላማዊና እንደሊ ሕግና ክኽበር ሕገ መንግስቲ ክይኽበር ናይ ፕሪቶሪያ ስምምዕነት ክፍፀም እዚና እንደሉ ተሓወይ ካልኣይ እንደሊ ኢና እዚኣ ፅብቕቲ እዚኣ ግን ኢሳያስ ብሂወት እንከሎ ስትኸውን ዶ ጅቦ እንታይ ፈሊጠ ናና እዚ ከይሲ ሰብኣይ ብሂወት እንከሎ እዚኣ ኣይትኸውን ከይሲ ኣብይ ከይሲ ኢሳያስ እንከለው ስማ እዚያ ስኻት ትብላ ዘለኻ ሰላም እዚያ ደንበር ዘይብላ መንጎ ትግራይን ኤርትራን የለን ብልጡሻቸው ጅቦ ከኤርትራ ጋር ባንታረቅ ያለው እኮ አብይ አህመድ ነው። ለምን እሱን አትጠይቁት እኮ እናንተ ምን ስለሆነ? ቆይ አይደለም እኔ ምን አውቃለሁ? አብይ የተናገረውን ከአፉ ነው ፎቶ ያደረኩልህ። አብይ ምን አለ? ከኤርትራ ጋር ባንታረቅ ኖሮ ምን ሊገጥመን እንደሚችል መገመት ያዳግታል አለ። ምን ሆኖ ነው እንደዛ ያለው? የ120 ሚሊዮን ህዝብ እየመራ ለምንድን ነው 3 ሚሊዮን አገር የሚመራን መንግስት ከሱ ጋር ባንታረቅ ኖሮ የሚለው? ምን ኢትዮጵያውያን ስለሚንቃቸው ነው? አንድ ነገር ልንገር። ቆይ ኖ እውነት ፋክት ተናገር እንጂ አንተ 3 ሚሊዮን ነን እኛ አይደል? እኛ 3 ሚሊዮን ነን አይደል? በቃ እሺ ታሪክ ፋክት ልንገር። አንተ ሻዕቢያኒ ጋር ፖለቲካል ትሰራ ነው እንዴ? ስርዓት ግበር እንጂ አረ ሄደግ እንጂ ኤክስዶስ። እነዚህ ሻዕቢያዎች በጣም ብልጦች ናቸው ታውቃለህ። ግን ከናንተ ነው እስቲ ሂድ ቀጥልበት። ሻዕቢያ ሩጉማት እናቴ ኤሪ በጽምዶን ትደግፋለህ? በደንብ ነው። እኔማ እንደውም ትግራይና ኤርትራ አንድ ሀገር እንዲሆኑ ነው የምፈልገው። ተመልከት ይሄ እውነቱን እኮ ነው። ግን አታሳስብ እኮ ነው ተበደለናል። በኢትዮጵያ ፖለቲካ ነው ሁለት ሀገር ይሆን ነው። እውነት እኮ ነው። ይሄ ሊሆን እኮ ነው። አሁን እኔ ልቀጥልና እኔ እንደውም ከሌሎች የኤርትራ ፖለቲከኞች እኔ ለየት ያለው በቃ እኔ ትግራይና ኤርትራ አንድ ይሆኑልን ነው የምለው። ሰላም እንዲገኝ እናቴን እውነቱን እኮ ነው። ይሆናል እኮ ይሄ ነገር እናቴ ትሙት እውነት ነው። ይሄናል እኮ ይሄ ፖለቲካ ለምን አይሆንም? ጅቦ አይደለም ጤነኛ ሰው ከተገኘ ይሆናል። ሱቅ በሉ ሻዕቢያ እኛ ሰላሚና እንደሊ ሱቅ በሉ ሐሳብ ልስጥና ሌላ ቀጥል ሐሳብ ስጥ። ኦኬ ያው ካርታው
ሚውታርክ ካርታውን ይዞ ኤርትራ ያርጉማት ያው ላይ በቃ ተጋሩ አሻሹ ኮይትኮኑ እሺ ኤክስዶስ በጃኻ እንስኻው ትግራዋይ ከተባለ ይኻ ቀጽል እኔ ምንድነው አሁን የተረዳሁት ነገር ምንድነው ቲፒኤልኤፍ ባይ ዘ ዌይ ዛሬም ስትሮንግ የሆነ ፓርቲ መሆኑን እያሳየን ነው አሁን ለሰማው ነገር ምንድነው መሰለ ባይላተራል መልቲላተራል የሚባል አንድ ጊዜ ኤሪ ፕሊዝ ይወል ለማስደሰት ነው ኖ ያለው እውነታ ነው እንጂ ለምን ጅቦን እንትን ለማስደሰት ነው እናቴ በጣም ይችላል ያደርጋል ይሰራል ሐሳቤን ልጨርስ ፕሊዝ አንሚዩት አታርግ ቴንክ ዩ ሐሳብን ሂድ ወንድሜ አታቋርጥ ምንድነው በኢንተርናሽናል ዲፕሎማሲ ኦር ደግሞ በኮንቬንሽናል በሆነ ፖለቲክስ የሚታወቅ ነገር አለ ሀገሮች ከሀገሮች ጋር ግንኙነት ያደርጋሉ በዚህ ምክንያት ኤምባሲ ይኖራል ከዛ በኤምባሲ ውስጥ ደግሞ አምባሳደሮች ይኖራሉ በሀገራት መካከል የሚደረግ ግንኙነት ማንኛውም የሚታወቀው በኤምባሲ ሌቭል ነው ስለዚህ ባይላተራል ሊሆን ይችላል መልቲላተራል ምናምን እየተባለ ይከፋፈላል ሶ አሁን ቲፒኤልኤፍ የሚባል ኢትዮጵያን ማስተዳደር አንድ ሪጂናል ገቨርንመንት ጋር የኤርትራ መንግስት ግንኙነት ማድረግ ጀምሯል ማለት ኢንተርናሽናል ኖርምን ባይ ዲፎልት ጥሷል ማለት ነው ምን እያለ ነው የኔ ሀገርነት ፊት የሚያደርገው የኤርትራ ሉዓላዊነትና ሶቨሬኒቲ ዲፕሎማቲክ ኢንጌጅመንት ሊሆን የሚችለው ከቲፒኤልኤፍ ጋር ነው ብሎ ወስኗል ማለት ቲፒኤልኤፍ የሚባል ኤርትራን ፊት ማድረግ የሚችል ሪጂናል ገቨርንመንት አለ እያለን ነው ሶ እነሱ አድሚት ካደረጉ እኛ ምንም እንጨቃጨቅበት ምክንያት የለም ኤርትራ ሀገር አለመሆናቸው ራሳቸው ነው ባይተው መጥተው ይነግሩ ከቲፒኤልኤፍ ጋር አብረን እንሰራለን ከትግራይ ሪጂናል ገቨርንመንት ጋር አብረን ሰርተን ሴንትራል ገቨርንመንቱን ቻሌንጅ እናደርጋለን ካሉ አሁን በአማራና በትግራይ መካከል ኮአሊሽን ተፈጥሮ ሴንትራል ገቨርንመንቱን ቻሌንጅ እናደርጋለን ይባላል በኦሮሚያም ልክ እንደዚሁ ስለዚህ አገር ውስጥ ያሉ ሚሊታንት የሆኑ ናሽናሊስት ግሩፖች የሚያደርጉትን አይነት ሙቭመንት ኤርትራዎች የሚያደርጉ ከሆነ የሚያሳይ ቲፒኤልኤፍ የሚባል ሪጂናል ገቨርንመንት ሆኖ በጣም ፓወርፉል የሆነ ኤንቲቲ አገር እየመራ ያለ ደግሞ ሻዕቢያ የሚባል ፖለቲካሊ በጣም ዊክ የሆነና ጥገኝነትን ከሪጂናል ገቨርንመንት ማግኘት የሚፈልግ ፎርስ እንዳለ ነው የሚያሳየኝ ሶ ይሄ የሚያሳየኝ አብይ የሚጠይቀውም ጥያቄ ምናልባት ፖለቲካሊ ትክክል ሊሆን ይችላል አንዴ ኔትወርክ ነው ይሄ ልጅ የተረገመ በጣም የተረገመ ነው አይሞቸኝ ኤክስዶስ ያም ሁለተኛ አንተ ለኔ ጠላት ነህ በጣም ጠላት ነህ በቃ አሁን የተናገርከው ነገር በጣም ብልግና ነው ጠላት ነህ ጨርሻለሁ ግን አይኮነ ተጋሩ ልብ ክንገብር አለና ክንማያይጥ አለና ክንነጋገር አለና እዚ ውሳኔ ዝንውስኖ ነገር ይተረዲኩ ምዚ ኮይንካ ገለ ዝባል ነገር ይለ ፖለቲካዊ ሐሳብና ከም ድሌትና خنራምድ አለና ናይ ደብረጽዮን ደጋፊ ናይ ጄኔራል ጻድቃን ደጋፊ ከም ህዝብ ኣብ ዙሪድና ክንዛራረብ አለና ሕጂ ናይ ትግርኛ ሐሳብና ከም ዘሎ እዩ ሀገረ ትግርኛ ዝባል ነገር አለ ከመይ ዝፍጠር ከመይ ዝኸይድ ሕጂ ኤክስሎስ ዘረባ ከብድ ስለዝኾነ ያውጽዩ ተረዲኩም ሕጂ ቀርን አፍሪካ ዓቅምን ችሎታን ሓቦን ንሕን حيالنتن زلوا تبيلي في تراي تردي حجي اكسدس تزاربو زربا تاع كفيديو احد سبات خوي سمع ياوصيو تردي صمدونا زبلاشي مغانو فليتاي حجي شعبياوي حدنتنا خبالا شوي يقولون كنا كذا نحنا سلامينا ندلو سلام يقدم حجي أبي أحمد تدناقيس وقال يبال سميع حجي تبي اللي فنتي أخذتله قلنا فناندو قال له هو يبال تبي اللي فون كم زيلو يبالي لو على نتي كبر حق منقستو نابز نوبرو يملس نايبريتو راس ان التكبار يكون نزز بعلو حيال طورنت اندي هاد انت قال حدا قال لهم سمعت يكونهم تزاربوا قال طورنت اقداس يكونن نتغراوي بتلي حما طباسايو نزق حلفنا يندلينا تغراوي كم تغراوي نتو خورعيلو سلام يزسبخ زغبو سلام مبر مس إيرترا كون كان أبي أحمد موجا مس أبي أحمد كون كان إيرترا موجا زين تقرأ يكونون أيفعلون تقرأي تزاريو نسبة باسن نسوم يوم تزاريو نتقرأي باسن بر خبر لنا
ترديكم زراي ود زراي زبالات تحساسبها خطف له ناي بحكي خطف له أنا دك مؤمن شرجات قدم اللي تناقروا ملس الاستباك ناوطة لا قدموا ما بقى زقنا ناوطة عدلم قوي أنت لك إحنا قروها ناوطة يزي لي جاساب تنش كبدي لالندا دماني يوم سلنا برن كويتا بتابع مسجنا له تقرأي تسعر إكسلوس ليلا كان نجني